ጋርሲያ አስቆጥሯል። ሀዲሶቹ ምቹ ነበሩ። ቼልሲ ያልተመለሱ ጥያቄዎች አሉት። ተስፋ ሰጪ እንቅስቃሴዎችም ደግሞ አሳይቷል። ለምሳሌ ተስፋ ሰጪ እንቅስቃሴው ምንድነው? ሻቪ አሎንሶ የመጀመሪያ ጨዋታቸውን አሸንፈዋል። ኮንፈርታብል ነበሩ ብያለሁ። ጭንቀቶች ነበሩ፣ ግን በእነዚህ ጭንቀቶች ከክራቨን ኮቴጅ ሄዶ አሸንፈው መምጣት ራሱን ችሎ ከፍ ያለ አጋጣሚ ነው የሚል እምነት አለኝ። ወይም ደግሞ ጥሩ ነው እንደዚህ አጋጣሚዎች መደጋገም መቻላቸው አንዳች ነገር ይፈጥራሉ ለቡድኑ። ከዛ ደግሞ የመጀመሪያን ጨዋታ ስታሸንፍ የሚኖር የስነ ልቦና ከፍታ አለ። 3 ጎል አስቆጥሯል ቡድኑ የሚፈልጋቸው 3 ልጆች ደግሞ ጎል አስቆጥረውለታል። ለምሳሌ ላክሮአ ቢያስቆጥር ለቼልሲ ቢግ ዲል ላይሆን ይችላል። ማስቆጠሩ መልካም ነው። ማስቆጠሩ መልካም ነው፣ ግን በጎል ደረጃ ቡድኑ የሚፈልጋቸው የፊት መስመር በተለይ ገንዘብ ያወጣላቸው አይነት ፔድሮ በቅርቡ ወጥቶለታል። ፓልመር ከሁለት የውድድር ዘመናት በፊት ወጥቶለታል። ሞርጋን ሮጀርስ ደግሞ አሁን ወጥቶለታል። ከነዚህ 3 ተጫዋቾች ጎል ማግኘቱ ቀላል ነገር አይደለም። ሪሲ ጄምስ አሁንም ብሩ በተቸገረበት ቦታ ላይ ፓተርን ለማስተካከል ችግሮችን ለመቅረፍ የሚሄድበት ጥረት አሁን የሚደንቃል። ቡድኑን በሚገባ ያገዘ ይመስለኛል። ሮሚዮ ላቪያ በጤናው እንዲቆይላቸው ያስወጡት ቅያሪ ይመስለኛል። የጨዋታ ሂደቱ አንሶባቸው አይደለም። ቢጫ ካርድ ተመልክቷል። አርሊ ቢጫ ካርድ ነው፣ ግን ደግሞ በቀጣዮቹ ጊዜያት እሱን ለመቆጠብ ወይም ደግሞ እሱን ይዞ ለማቆየት በሚደረግ ጥረት ውስጥ ጥሩ ቆጥቦታል። ሮሚዮ ላቪያ ያው የሆነ ሸክላ ባህሪ ያለው አይደለ? እንደውም ከአንዳንድ ሸክላዎች ያንሳል። በጣም ደካማ ነው፣ ለጉዳት ይጋለጣል። ያንን ጠብቀውለታል። ሪሲ ጄምስ በጣም መመስገን ያለበት ይመስለኛል። ሞርጋን ሮጀርስ ጎል ማስቆጠር ብቻ አይደለም፣ በመጀመሪያው አጋማሽ አንዳንድ ሁነኛ ተሳትፎ ነበሩት። አሁንም ጃኦ ፔድሮ እዚህ ቡድን እስካለ ድረስ የፊት መስመሩ በከፍታ መሄዱ የሚቀር አይመስለኝም። ጎል የማስቆጠር ችግር የለበትም። ለቡድን ጓደኞቹ ጎል የሚሆኑ ኳሶችን በቀጥታ ባያመቻች እንኳን እንዲመቻች፣ ለምሳሌ ሆልዲንግ ፕሌይ አሪፍ ነው። ከኳስ ጋር የሚኖረው ቆይታ አሪፍ ነው። የመጀመሪያ ኳስ ደግሞ ፍሊክ ማድረግ እንደሚችል ለኮንዳ ሰጥቶት ራሱ ዞሮ ያስቆጠረውን ኳስ አስተውለናል። ስለዚህ አንድ አጥቂ መያዝ ያለበትን የአጥቂ ኤሌመንቶች ተሸክሟል። በጥራት የቀኝ እግር ኳሶችን ያስቆጥራል፣ በግራ እግሩ ያስቆጥራል። እንደ ቅድሙ አይነት በጣም ፍሌክሲቢሊቲን የሚጠይቁ ፎርቢቾችን ሲያስቆጥር እናውቃለን። ከዛ ደግሞ እንዳሁኑ አይነት ቺፑ በምንድን ነው ሊገለጽ የሚችለው? እንደዚህ ቺፕ ምርጥ ጎሎች በሁሉም ረገድ መሳተፍ ይችላል። ከዛ በላይ የመጀመሪያው ውድድር ዘመን 15 የሊግ ጎል ያስቆጥራል ዘንድሮ የመጀመሪያው ውድድር ዘመን ለቼልሲ። ስለዚህ ዘንድሮ ከዚህ ማደግ እንደሚችል በደንብ ያሳየበትን የመጀመሪያ ጨዋታ እንቅስቃሴ አይቷል። ከምንም ነገር በላይ ጎረቤቶቹ አጠገቡ ያሉ ተጫዋቾች ብዙ ማድረግና ብዙ መጫወት ይችላል። እንደውም በካሪም ቤንዜማ ለመመሰል ሞክረናል። ቀጥተኛ እያገናኙ ሳይሆን እንደዚህ አይነት ስሜት አለው። ቼልሲ ያልተፈቱ ጥያቄዎች ያሉት ስንል አሁንም ፕሌንደርስ አግሬሲቭሊ ከመጣ ሮበርት ሳንቼዝ ህይወት ላይ አንድ ፈተና አለ፣ ግብ ጠባቂ ላይ። ከዛ በኋላ የተከላካይ ዲፓርትመንቱ አሁንም ጥያቄዎች ያልተመለሱ ጥያቄዎች አሉት። ለምሳሌ አቼምፖንግ ቡድኑ ስላሸነፈ የወረደ ሬቲንግ ላትሰጠው ትችላለህ፣ ግን በጨዋታ ሂደት በሱ ጀርባ ላይ 2 የመጨረሻ ኳሶች ሮበርት ሳንቼዝ ማትረፍና ኦስካር ቦብል ደግሞ ነበር ሮቢንሰን ኢላማ ሳይጠብቅ የሞከራቸው አጋጣሚዎች መምጣት ነበረባቸው። ወጣት ነው፣ ታዳጊ ነው፣ ገና ከፊት ለፊቱ ብዙ አመታት ይቀሩታል። ያም ቢሆን ግን ጫናዎችን ለመቋቋም የሚያስችል አቅም ላይ እስኪደርስ ድረስ ለቼልሲ ፈተናዎች መኖራቸው አይቀርም። ፎፋና ሲመጣ ለንም ድርድር የቡድኑ ባክስሪ ፎፋና፣ ላክሮአና ኮልዊል መሆናቸው አይቀርም። ግን የዛሬው ኮልዊል አይደለም። ይሄ በጣም የምንወደው መናደቀው ከጉዳት በፊት የነበረው ኮልዊል መምጣት ማይችል ከሆነ ለሻቪ አሎንሶ ሌላ ፈተና ይመስላል። ከክራቨን ኮቴጅ ግን 3 ነጥብ ቀላል ጉዳይ አይደለም። ለብዙዎች ተጫዋቾች ደግሞ እጅ ሰጥተዋል። ሻቫሪያ ገብቷል፣ ኮንዳ ገብቷል፣ ፔድሮ ኔቶ ምንም እንኳን ሀሜት ላይ ቢሆን ገብቷል፣ ኤንዞ ፈርናንዴዝ ገብቷል። አንድ ጥያቄው ኤንዞ የሚወጣ ከሆነ ቼልሲ ያን ቦታ ለመስፋት ማንን እያቀደ ነው? የትኛው ተጫዋች በሱ ደረጃ ይሰነዝርለታል? ገበያው ላይ ማን አለ? በጣም የሚጠበቀው ጉዳይ ነው። እንደውም ምን ያያየው ነበረ ማንቸስተር ሲቲ ሮድሪን ሲለቀው እዛ ቦታ ላይ ሊሆኑ ከሚችሉ ተጫዋቾች መካከል ብሎ ዝርዝር ውስጥ ሲገባ የዘረዘራቸውን ተጫዋቾች ቼልሲ አሁን ማሰስ አለበት። ማለት የማንቸስተር ሲቲ ስካውቲንግ ሌላ ተአምራዊ ስካውቲንግ ነው እያልኩ ሳይሆን፣ ግን ለቼልሲ መሆን የሚችሉ ጥቆማዎች ተሰጥቷል። ማርክ በርናል እዚህ ዝርዝር ውስጥ አለ። አንድ የዘነጋው ተጫዋች አለ። እንደ ኤንዞ ፈርናንዴዝ የመሆን ግዴታ ላይ ኖርበት ይችላል፣ ግን ለዛ ቦታ ጥራትን የሚሰጥ ጥሩ አማካይ ያስፈልጋል። አሁን ላቪያን ተማምና ታስቀረው። ሪሲ ጄምስ በሜክሺፍት ነው እየተጫወተ ያለው። ካይሴዶ ብቻ ይሆንባል። ስለዚህ ዛጋ የሆነ ማስተካከያ ያስፈልጋል። አርቤላ በመጨረሻ አንድ ነገር ላንሳለት፣ ተስፋ ሰጪ ነገር አሳይቶናል።
ከአንድ ጨዋታ ከሁለት በርግጥ ብዙ እንትኖችን ለመወሰን 10-15 ሳምንት ማየት አለብን። ለአሰልጣኝ ደግሞ እስከ 100 ጨዋታ 2 አመት ሊሰጠው ይችላል አይደል? አርቤሎ የዛሬው ለቼልሲ የሰጠው ፈተና ቀላል እንዳልሆነ አይተናል። ተጫዋቾቹ ደግሞ የሆነ ቦታ ላይ ጥሩ አማራጮችም እንዳለው ጭምር ዮአኪም አንደርሰን በሌለበት ጨዋታ ላይ በኳንካና በባሲ ቡድኑ አይተናል። ከዛ ደግሞ ሮቢንሰን ላይ ሴሴኞ አለው። ካስታኝ በቀኝ በኩል ጥሩ ተጫዋች ነው። ሳንደርበርግ ላይ ሁነኛ ጥሩ አማካይ ካለው አሁን ጥሩ ቡድን ነው። ከፊት ለፊት ሁለት ጥሩ አማራጮች አሉት። እነዚህ ነገር ስታይ ምናልባት አርቤሎ የተጫዋች ጥራት መሰብሰብ አይደለም ዋናው ነገር የሚያመጣው ውጤት ይወስናል። በቀጣዮቹ ጨዋታዎች የሆነ መቀናት የሚችል ከሆነ እሱም በሪያል ማድሪድ ቤት የጀመረውን የትልቅ ቦታ ሲቪ በፉላም በደንብ አሳምሮ ራሱን ለሌላ ትልቅ ቦታ ማሳጨት የሚችል ይመስለኛል። ለቼልሲ ግን ውብና ውድ 3 ነጥብ ነች። አብዛኛውን ነገር አንስታል አብትሽ ለአሰልጣኝ ጃቪ አሎንሶ በጣም ትልቅ ድል ነው። የመጀመሪያ የፕሪሚየር ሊግ ጨዋታ በዛ ላይ የምዕራብ ለንደን የደርቢ ፍልሚያ ነው። ከዛ የምትገጥመው ለረጅም ጊዜ የምታውቀውን በእግር ኳስ በክለብ እግር ኳስ በብሔራዊ ቡድን አብሮት የተጫወተውን አሰልጣኝ ነውና በብዙ መንገድ 3 ነጥቡ በጣም አስፈላጊ ነው። ከምንም በላይ ቼልሲ ባለፉት 3 ተከታታይ የውድድር ዘመናት የመጀመሪያ የመክፈቻ ጨዋታዎችን ለማሸነፍ ሲቸገር ነበር። ይሄኛው አመት ወደ ድል የመጡበት ነው። አዲስ አሰልጣኝ፣ በጣም ብዙ አዳዲስ ተጫዋቾች ያሉበት፣ በዛ ላይ አዳዲስ ፈራሚዎቹ ዴሊቨር ያደረጉበት። ማግዘንስ ላክሯ ተከላካይ ነው ግን አሲስት አድርጓል። ወደፊት ተጠግቶ የመጀመሪያው ጎል ሲቆጠር ደግሞ የጭንቅላት መንቆስ አሸንፏል። የመጀመሪያው ኳስ ከፓልመር ጋር ከመድረሱ አሲስት ማለት ፕሪ አሲስት አድርጓል። ፓልመር የኳስ ያመቻቸው እሱ ነው። የጨዋታው ምርጥ ተጫዋቾች ሁለት ተጫዋቾችን የተመለከተ ነው። ፓልመርና ለፍላሽ ኢንተርቪው ተወስደው ነው። ፓልመር ነው ዴፊኒትሊ ግን ፓልመር የሆነ ድሉ ሰፊ ይመስለኛል። አስኪት ለማን እንደሚሰጥ እናያለን። ቼልሲ ላይ ምናልባት ጃቪ አሎንሶ አንድ ቀጣይ ጨዋታዎች ላይ ማየት ያለበት ብዬ የማስበው ቡድኑ መሪ በሆነባቸው አጋጣሚዎች ተጨማሪ ጎል ማስቆጠር የሚችሉባቸውን እድሎች አባክነዋል። አንደኛው ነው። ሁለተኛው ጌም ኮንትሮል አልነበራቸውም። ልክ ፉልሃሞች በተመሩባቸው አጋጣሚዎች ሁሉ ጫና ሲፈጥሩ ለዛ ጫና ተጋላጭ ነበሩ። ቼልሲዎች ጨዋታውን ማኔጅ ማድረግ የሚችል ይሄ ቴምፖ ሴተር አልነበራቸውም ቡድኑ። ኤንዞ ፈርናንዴዝ ገብቷል፣ ግን ያው ከዚህ ከጫናው ጋር ይሄ ጩኸቱ ምናምን ሜዳው ስለነበረ በደንብ ፐርፎርም ያደረጋል መሰለኝ። ከዛ ውጭ ግን አማካይ ክፍሉ የሞይሰስ ካይሴዶ አለመኖርም በደንብ ያጋለጠው ይመስለኛል። ከዛ ውጭ የቼልሲ ቡድን እንግዲህ ጥሩ በደንብ ማደግ የሚችል በዛ ላይ ተቀይሮ የገቡ ተጫዋቾችን ጥራት ስትመለከቱም ቡድኑ ስኳድ ዴፕዙም በጣም ጥሩ እንደሆነ የሚያሳይ ይመስለኛል። ዌስሊ ፎፋና በቀጣይ ይመለሳል። ኤንዞ ማነው ካይሴዶ ይመለስላቸዋል። ስለዚህ አማራጮቻቸው በደንብ በሁሉም ሜዳ ክፍሎች ላይ ይኖራሉ ብዬ አስባለሁ። የዣኦ ፔድሮ ጉዳይ ያስገርሙኛል። በጣም ጥሩ ጊዜ አሳልፏል። ያው የ9 ቁጥሩ ጉዳይ ቀላል አይደለም። ባይዚ በጣም ብዙ ትልልቅ ተጫዋቾች የፎረሹበት መለያ ነው 9 ቁጥርና በመጀመሪያ ጨዋታው የፎረሹበት በመጀመሪያ ጨዋታው ጎል ከአሲስት ጋር በዛ ላይ ፐርፎርማንሱ ቀደም የገለጽነው ነበረ። ይሄ የሳጥን ውስጥ ይሄ ትራዲሽናል ነምበር 9 አይደለም። በደንብ ሙቭመንቱ ለቡድን ጓደኞቹ ገዛ የሚያደርግ ተጫዋች ነው። ቅድም እንዳልከው ከረጃጅም ኳስ የሚላኩትን ፍሊክ አድርጎ ሁለተኛ ኳስ ጓደኞቹ እንዲጠቀሙ ያግዛል። ፊኒሺንጉ በጣም ይደንቃል። በዛ ላይ ራስ ወዳድም አልነበረም አይደል? ዛሬ አሁን ለፓልመር ያቀበለው ኳስ ሌላ አጥቂ ቢሆን ምናልባት ወደ ጎል ሊመታ የሚችልበትን ስፔስ ሊፈልግ ሲል ኳሱ ሊበላሽ ይችል ነበርና ሌላ ትልቅ ክሬዲት የሚገባው ተጫዋች ነው። በአልቫሮ አርቤሎ ቡድን በኩል እንደ መጀመሪያ ጨዋታ በዛ ላይ ቼልሲን እንደገጠመ ቡድን በጣም ጥሩ ፐርፎርም አድርገዋል ብዬ ነው የማምነው። የተጫዋቾቻቸው ኳሊቲ እንደዚሁ ደግሞ ከዚህ ቀደም የሚጫወቱባቸው የነበሩ ክለቦች ላይ ከነበራቸው ተጽዕኖ አንጻር የተሻለ ዴሊቨር ለማድረግ ሞክረዋል የሚል እምነት ነው ያለኝ። ጎንዛሎ ጋርሲያ ጎል አስቆጥሯል። ፓላሲዮስ በሆኑ ሞመንቶች ላይ ሲሳተፍ ተመልክተነዋል። ከዛ በተጨማሪ የጆሽ ኪንግ የዛሬ እንቅስቃሴ ከኦስካር ቦብ ጋር የነበራቸው ጥምረት በጣም ጠንካራው የሜዳ ክፍል ይመስለኛል። ተከላካይ ክፍል ላይ ጆዋኪም አንደርሰን አልነበራቸውም። አማካይ ክፍል ላይ የቡድኑ አምበልና ሲኒየር ተጫዋቻቸው ቶም ካየርን አልነበራቸውም። ዛሬ ሳንደርበርግና ኢዮቢ ሁለቱ ብቻ ነበሩ አማካይ ክፍል ላይ ነበሩትና እነዚህ ተጫዋቾች በቀጣይ ሲመለሱ ቢያንስ ኮምፒቲቲቭ ሆኖ በውድድር ዘመኑ ልንመለከተው የሚችል ቡድን ያሳየን ይመስለኛል። ለማንኛውም በክራቨን ኮቴጅ ጠንካራ ፍክክር የተመለከትንበት ምናልባት የዚህ ሳምንት ምርጡ ጨዋታም ተብሎ ሊገለጽ ይችላል። በጣም ተመጣጣኝ ፍክክር ስለነበረ ማለት ነው።